እሺ ዛሬ እንግዲህ ፋንክሽናል ኮምፖነንት ተጠቅመን ሪያክት ላይ ሁለት ኮምፖነንት ነው ያለው ፋንክሽናል እና ክላስ ቤዝድ ይባላል። ፋንክሽናል ኮምፖነንት ተጠቅመን የአፕልን ሆም ፔጅ እንሰራለን። እንደዛ ነው የምናደርገው። ስለዚህ መጀመሪያ ሪያክት የሚባል አንድ ባዶ ፎልደር አዘጋጅቻለሁ። ፎልደር ስትራክቸሩ ግን እንደዛ አይደለም የሚለው ሪያክት ፋንክሽናል ኮምፖነንት ምናምን የሚል አዘጋጁ ነው የሚለው። ጀስት አሁን ለፕራክቲስ ስለሆነ በዚህ እንቀጥላለን። በትክክል ስትሰሩት ግን ፎልደር ስትራክቸሩን ተከትላችሁ በትክክል ስሩት። ከዛ ያው ቀጣይ ተርሚናሉን እናስነሳለን። ከዛ የሪያክት አፓችንን ሴትአፕ መስራት ነው። ሪያክት አፕ ሴትአፕ ለመስራት ደግሞ ክሬት ሪያክት አፕ መጠቀም ይችላል። ቤት ነው የምንጠቀመው። ስለዚህ ኤንፒኤም ክሬት ቤት አት ሌተስት ብለን ሪያክት አፕል ሪያክት ነው አበሉት የተባሉ ኤንፒኤም ክሬት ቤት አት ሌተስት አፕል ሪያክት ታይፕ እንዳይኖር ምናምን እርግጠኛ ሆነ ይህ ነገር እስከዛ ይጭንልናል ማለት ነው። እሺ ከዛ ፍሬምወርክ ምረጥ ነው እያለኝ ያለው ሪያክትን እንመርጣለን። ከዛ ጃቫስክሪፕት ከዛ ሲዲ ብለህ ወደ አፕል ሪያክት ግባ። እሺ ሲዲ ብዬ ወደ አፕል ሪያክት ገባለሁ። ከዛ ኤንፒኤም ኢንስቶል በል ዲፔንደንሲዎቹን መጫን አለብን። አሁን እዚህ ጋር ከፍተን ብናየው ኖድ ሞጁሎቹ የሉም። ዲፔንደንሲዎች ደግሞ ግድ ያስፈልጋሉ። ሪያክት አፑ የሚሰራው በእነሱ ስለሆነ ባለፈው እንዳልነው ሪያክት አፕ ለመስራት ኖድ ሞጁል እና ኤንፒኤም ግድ ያስፈልገዋል። እነሱ ደግሞ አሁን የሉም። ስለዚህ እነሱ ለመጫን ነው ሲዲ ብለን ወደ ውስጥ ከገባን በኋላ ኤንፒኤም ኢንስቶል እንላለን። ያስፈልጉን ዲፔንደንሲዎች ይጭንልናል። እዚህ ጊዜ ይወስዳል። አሁን ሰው የደብራችሁ ሚን ሲጭን በጣም ይቆያል። ብዙ ነገር ነው የሚችለው። በጣም ብዙ ነገር ነው ያለው ሁሉ ነገር። ኤኒዌይስ ይሄኛው ከዚህ በኋላ ሪያክት አፕ የምለው ቢሆን እሱ ደግሞ ይበልጥ ያዝጋል። ቪት ፈጣኑ ነው። ቪት አክቹዋሊ ፍሬንች እኮ ነው ወርዱ ራሱ ኩዊክ ፋስት ማለት ነው። እሺ ከዚህ በኋላ ደግሞ ዴቨሎፕመንት ሰርቨራችንን ማስነሳት ነው። ስለዚህ ኤንፒኤም ራንዴም እንላለን። እነዚህ ኮማንድ ላይኖች ቅድም ሪያክት አፓችንን ሴትአፕ ስናደርግ የሰጠን ናቸው። የግድ በቃላችሁ መሸንዶት አይጠበቅባችሁም እስከምትለምዷቸው ድረስ ከዛ ኮፒ ያደርጉ መምጣት ይቻላል። ያው በጊዜ ሂደት ግን እነዚህም በቃላችን ማወቅ ያሉብን ኮመን ላይኖች ናቸው። አሁን ዴቨሎፕመንት ሰርቨራችን ይነሳል። ሊንኩን ራሱ ይሰጠኛል። ሎካል ሆስት ላይ 5173 ፖርት ላይ ነው የሚከፍተው። እሱን እንከፍታለን። ከዚህ በኋላ ማጽዳት ነው። እነዚህን አያስፈልጉንም። ይህን ነገር ሙሉ አውጥተን እኛ በምንፈልገው በአፕል ሆም ፔጅ ነው መተካት እንፈልገው። ለዛ ነው ቀጣይ ስቴፕ ማጽዳት ነው የሚሆነው። ሁሉም ነገር ያለው ኤስአርሲ ውስጥ ነው ብለናል።
ኤስአርሲ አፕዳት ሲኤስኤሱን ውስጥ ላይ ያለውን ኮንተንት አትሊስት አንፈልገውም። ኮንትሮል ኤ ሁሉም ሴሌክት አድርጉና አጥፉት። አፕዳት ጄኤስኤክስ ላይ ከፍራግመንቶቹ ሌሎቹን እናጥፋቸው። ፍራግመንቱ ግን ያስፈልገናል፣ ምክንያቱም በጄኤስኤክስ ህግ ሁሉንም ነገር ራፕ አድርጎ የሚይዝ የሆነ ኮንቴነር ያስፈልገናል ብለናል። ይህ ፍራግመንት ነው። መሀል ላይ ከፈለግ እንዲህ ብለን ልንጽፍም እንችላለን፣ ግን ፍራግመንቱ እንዳለ እንጥፋለን። ኢንዴክስ ዳት ሲኤስኤስ እዚህም ጋር እንደዚህ ሁሉ ነገር እናጥፋው። ሜን ዳት ጄኤስኤክስ ጄኤስኤክስ ላይ የሚነካ ነገር አይኖርም። እሺ ነገር ካጠፋን በቃ አሁን ሄደን ብናይ እንደምታዩት ንጹህ ነው። ከዚህ በኋላ የምንሰራቸውን ነገሮች እንሰራለን። ከዚህ ጀምሮ እስኪን ቀጣይ ደግሞ ሪሶርሶች አሉ፣ ማምጣት ያሉብን ሪሶርሶች ዌብሳይታቸው ላይ አይታችሁ ከሆነ እዚህ ጋር ዳውንሎድ አድርጎ መውሰድ ይቻላል። የት ነበረ እንትኑ ላይ በሊንኩ ይህ ነው አይደል? ይመስለኝ ሪሶርስ ፋይል ዳውንሎድ ያደረገ ነው። ቦርዶ አልቋል። ኤክስትራክት እናደርገው። ቦታ ምረጡ እያለ ነው፣ ግን ውስጥ ላይ የማንፈልገው ነገር ስላለ እዚሁ ኤክስትራክት ላሉ ከዚህ እንውጣና ሪሶርስ የሚባል የሆነ ፋይል እናዘጋጅ፣ ወይም አሴት ውስጥ ማስገባት እንችላለን። ፎልደር ስትራክቸሩ ላይ ሪሶርስስ የሚል የሆነ ፎልደር አዘጋጁ ምናምን ብሎ አይደል? እሺ ሪሶርስስ የሚባል የሆነ ፎልደር እናዘጋጅና እሱ ውስጥ እናስገባዋለን። እሺ ከዚህ ውስጥ እኛ የምንፈልገው ሲኤስኤሱን ኢሜጅ ጄስ እና ኢንዴክስ ዳይሬክት የሚል ሁሉንም ሴሌክት ካደረግን በኋላ ኮንትሮል ሲ ሄደን እዛ መልቀቅ ነው። ሪሶርስስ ውስጥ ስ ብያሉ ጊዜ ውስጥ እሺ አሁን በቃ ሪሶርሳችን አለ። ከዚህ በኋላ ኮፒ ፔስት ያደርግን እያመጣን ስራችን እንሰራለን ማለት ነው። ከላይ ጀምሮ እነሳ። እዚህ ጋር እንደምታዩት ቪድ ፕላስ ሪያክት ነው የሚለው፣ እሱ ነገር ኤዲት ማድረግ አለብን። በክሬት ሪያክት አፕ ከሆነ የሰራችሁት ፐብሊክ ውስጥ ነው ያለው አይደለ? የኢንዴክስ ዳይሬክት ኢሜይል በቪድ ሲሆን ደግሞ ኤስአርሲ ውስጥ አይደለም ነው ውጭ ነው ያለው ዋናው የሪያክት አፕ ፎልደራችን ላይ። ስለዚህ እሱ ላይ እንገባለን። የፋይል ስትራክቸሩ ትንሽ ሊያይል ይቺ ኢንዴክስ ዳይሬክት ኢሜይል ክሬት ሪያክት አፕ ከሆነ ከአንተ ጋር ስለያይብኝ ይቺ ነገር ፐብሊክ ውስጥ ነው ያለችው በዛ ማሽኖች ይናጥፋውና አፕል እንበላ። ሌላው እቺን ነገር መቀየር ይኖርብናል። ላይክ ፐብሊክ ላይ የሆነች አንድ ኢሜጅ አለች። በዚች ኢሜጅ ነው እየሰራ ያለው። እኛ አሁን ሪሶርስ ውስጥ እንግባና የአፕልን ሎጎ እናምጣው። ኢሜጅ ውስጥ አይከን ውስጥ ይመስለኛል ሎጎ ዶት ፒኤንጂ ሎጎ ዳት ኤስቪጂ በጣም ታንሳለች ኢሜጇ። ከፍተን ማየት እንችላለን እዚህ ጋር እች ነች ሎጎ ዳት ፒኤንጂ ትንሽ ተለቅ ይላል። እሱን እንጠቀም። ሴሌክት አድርጋችሁት ኮንትሮል ሲ ከዛ እንውሰደውና ፐብሊክ ውስጥ እናስገባ። እሺ አንዴ ሁሉን እናጥፋቸው፣ ግራ እንዳንገባ። እሺ አንዴ ስታቲስት ኢሜይላችን ላይ እንሄዳለን። እዚህ ጋር ቺምፓት መቀየር ነው። እንዴት ነው እዚህ ጋር ያለውን ፋብ አይከን የምታስገቡት? ሊንክ ተጠቅመን ነው። ሊንክ እንጠቀምና ሬል ማለት ሪሌሽንሽፕ ነው። ሪሌሽንሽፑን አይከን እንለዋለን። አይከን እንደ ስፕሪድሺት ምናምን ተብሎ አይደለም የሚገባው አይደለ? ለምሳሌ በኋላ ነው ያለን ኤችቲኤምኤል ላይ ብታይ ሪሌሽንሽፑ ምንድን ነው? ይህኛውን ኤችቲኤምኤል ከፍተን ብናይ ሪሌሽንሽፑ የአይከን ነው። እዚህ ጋር ስታይል ሺት ነው። ስታይል ሺት ነው ለሴሴስ ምናምን ከሆነ። አይከን ከሆነ ግን
ላይክ ፌቭ አይከን ሆኖ እንዲገባላችሁ ታቧ ላይ ያለች አረግቺ ነገር እዚህም ጋር እንዳለው እንደዛ እዚህም ጋር ኢቫንገሪ ላይ እንዳለው እንደዛ እንዲሆን ከሆነ የምትፈልጉት ሪሌሽንሺፑን አይከን ትላላችሁ። ከዛ ኢሜጅ ታይፑ ምናምን እሱን አትንኩት። እዚህ ጋር ፓዙን ብቻ መቀየር ነው። ዊች ዳት ኤስቪጂ ሳይሆን እኛ የምንፈልገው አሁን ሎጎ ዳት ፒኤንጂ ነው። ሎጎ ዳት ፒኤንጂ ያመጣ ነው ነገር ስለሆነ ስለዚህ አሁን ሄደን ብናይ ወደ አፕል ተቀይሮልናል። ስለዚህ በቃ መቀጠል እንችላለን ነው። እሺ ከዛ በኋላ ያው ኮምፖነንት የሚባል የሆነ ፎልደር እናዘጋጃለን። ሁሉም ኮምፖነንታችንን አቅፈን የምንይዝበት ኤስአርሲያችን ይህ ነው። አንዴ ትከፍቱታላችሁ። ከዛ ፎልደር ኮምፖነንትስ በሎወር ኬዝ ነው የሚጀምረው በብዛት አፐርም ልትጀምሩ ትችላላችሁ፣ ችግር የለም። ግን ኮንቬንሽኑ እንደዛ ነው። እንደምታዩት አሴትስ በሎወር ኬዝ ነው፣ ኮምፖነንትስ ሎወር ኬዝ ነው የሚሆነው። እዚህ ጋር ሶርስ ሎወር ኬዝ ማድረግ ነበረብኝ፣ ግን ኦኬ። እሺ ስለዚህ ኮምፖነንትስ አለን። ኮምፖነንትን አንዴት ነኩታላችሁ። ከከፈተ በኋላ መጀመሪያ ላይ ሄደሩን ነው ማዘጋጀት የሚፈልገው። ሄደር የሚባል አንድ ፎልደር፣ ከዛ ሄደሩን ከፍተውና ራሱ ላይ ክሊክ ስታደርጉ የተከፈተ ሄደሩ ተከፍቷል። እሱ ላይ ሄደር ዳት ጄኤስኤክሱን እንሰራለን። እሺ ከዛ ዋናው የሁለት ኤችቲኤምኤል ፋይል ስትከፍቱ ይነግራችኋል። የኛ ኤችቲኤምኤል ከአፕ ሪያክት ነው እያለ የኛ ኢንዴክስ ዳት ኤችቲኤምኤል ደግሞ ከሪሶርስስ ነው። ዋና ያለው ነገር እዚህ ውስጥ ነው ያለው። ከዛ በፊት ግን ወደ ሄደር ከመግባታችን በፊት እዚህ ጋር ያሉትን እንትኖች መውሰድ አለብን። ላይክ ፎንት አይከኖቹ ምናምን እነዚህን እንውሰዳቸው። ኮንትሮል ሲ እዚህ ጋር ኒድ እዚህ ውስጥ እናስገባቸው። እሺ ሌላ የሚያስፈልገን ነገር አለ? የለም። እነዚህ ቡትስትራፕ ምናምን እኛ በኋላ እናስገባዋለን። ምናልባት ጃቫስክሪፕቱ ከታች ያለው ጃቫስክሪፕት ሊያስፈልገን ይችላል። በኋላ ታግል ሲያደርግ ላይክ እንትን ታብ ላይ ኦር ሎወር ስክሪን እንትን ምንድን ናሮ ስክሪኖች ላይ ምናምን ልንፈልገው ስለምንችል ይህን የምንወስደው እና አፕ ሪያክታችን መጨረሻ ላይ እናስገባት። እሺ ወይም ከላይ እናድርገው መስለኛል። ከዚህ ቢሆን ሳይሻል አይቀርም፣ ምናልባት ኦቨርራይድ እንዳያደርግብን። እሺ ሌሎች ችግር ካለ ተመልሰን መጠን ፊክስ እናደርጋለን። አሁን አይከኖቻችንን ፌቭ አይከን ምናምን ሊንኮች ማስገብተናል። ሁሉን ነገር በትክክል ይሰራል። እሺ ከዛ ያው ሄደራችን ይስራሽ። ሄደሩን ለመስራት ኢንዴክስ ዳት ኤችቲኤምኤል ላይ ትሄዳላችሁ። ሁሉም ነገር በዚህ አንድ ላይ ተዘርዝሮ ስለሆነ ያለው ለማኔጅመንት እንዲመቸን ሁሉንም በየኮንቴነራቸው ሰብስቧቸው። ለምሳሌ ሄደርን እዚህ ጋር ሰብስበው፣ ሄደር እዚህ ጋር ያልቃል። አለርትንም እንደዛው ሰብስቡት። ፈርስት ሴክሽን፣ ሰከንድ ሴክሽን፣ ተርድ፣ ፎርት፣ በቃ እነዚህ አሁን ሰብስበውልናል። ሄደሯን ብቻ ልውሰዳት። ኮንትሮል ሲ ላይ ከተሰበሰበ በኋላ እንደዚህ አሁን ዘርግቶ ኮፒ ከማድረግ ያይቀልም ጋይስ። እንደ አንድ ላይ ሰብስባችሁት እንደዚህ ይዛችሁት ኮንትሮል ሲ ኮፒ ያደረግ ነው ማለት ነው። ከዛ እንመጣለን አርኤኤፍሲኢ ትሉ በኤሮ እንትን ያስገባዋል። ከሎን አርኤፍሲኢ ማለት ይቻላል። ኤ7 የሚባል ኤክስቴንሽን የተጠቀም ስለሆነ እሱ ኤክስቴንሽን ከሌላችሁ ጫኑት። እሱን ኤክስቴንሽን ተጠቅመን ስንሰራ ምን ያደርጋል? ሄደር የሚባል ፋይል እናደርግ ያለን በዛ ፋይል ስም ፋንክሽን ክሬት ያደርጋል። ሪያክትን ኢምፖርት ያደርግልናል። ከሪያክት ላይብራሪ ኢምፖርት ያደርጋል። ከዛ ደግሞ ኤክስፖርት ያደርገዋል። ምክንያቱም በኋላ ወደ አፕ ዳት ጄኤስኤክስ ላስገብተን ልንጠቀመው ኢምፖርት ስለምናደርግ የግድ ነው ኤክስፖርት መደረግ አለበት። ስለዚህ ሁሉ ነገር ይሰራልናል ነው። ያ ኤክስቴንሽን ከሌለን ግን ይህን ነገር ሁሉ በራሳችሁ ልጽፉ ነው። አንደኛ የፋንክሽን ኔሙ ከፋይሉ ጋር ተመሳሳይ መሆን አለበት። ኮንቬንሽን ነው። እሱን ነገር ልትሰሩ ነው። ከዛ ይህ ነገር ኢምፖርት ልታደርጉ ነው። አሁን በእርግጥ ሪያክትን አንጠቀሙ፣ ላይብራሪ አንጠቀሙ። ከዛ ደግሞ ኤክስፖርት ልታደርጉ ነው ምናምና ፔንፉል ነው እሱ ነገር። ስለዚህ አንዴ ካመጣ ነው በኋላ ሪተርን የሚያደርገው ጄኤስኤክስ ነው በቃ። ወይም ጄኤስኤክስ ማለት ጃቫስክሪፕት እና ኤክስኤምኤል ነው ማለት ነው። ስለዚህ እሱ ላይ መጣን ፔስት ነው የምናደርገው። ከዛ ባለፈው የጫናት ኢረርሌንስ የምትባል ኤክስቴንሽን አለ ይችላል። እሱ ኤክስቴንሽን ያሉትን ኢረሮች ትነግረናለች። የመጀመሪያው እንደዚህ አይነት ኮሜንት አይፈቀድም። ኤችቲኤምኤል ላይ ኮሜንት የምንጽፍበት ነው እንጂ ጄኤስኤክስ ላይ እንደዚህ ነው ኮሜንት የሚጻፈው።
ከርሊ ብሬስ ውስጥ ይህን ነገር ተጠቅማችሁ የጃቫስክሪፕት ኮሜንት አጻጻፍ ስለሆነ የሚጻፉ ሁሉም ነገር ደግሞ ጃቫስክሪፕት የሆነ ነገር ስትጽፉ ከርሊ ብሬስ መጠቀም አለባችሁ። ለዛ ይህን እናጠፋለን። መጨረሻም ላይ እንደዛ ኮሜንት አለ መሰለኝ። እሺ የለም። ሌላው እያስመረውን ይሄን ለምሳሌ እዚህ ጋር ኢሜጁ እንደዚህ አይደለም የሚገባው። በጄኤስኤክስ ጊዜ ኢሜጁን በሆነ ቫሪያብል እናስገባውና ከዛ በኋላ ነው የምንጠቀመው። እንደምታዩት ይህን ነገር መጀመሪያ አታጥፉት፣ ፓዙን ለማየት ስለሚጠቅመን። ኢሜጅ ከዛ አይከንስ ከዛ ሎጎ ኤስ ምናምን ይላል። ስለዚህ ላይ ከትል አድርገው ከዛ ኢምፖርት እንበል። ኢምፖርት ካላችሁ በኋላ ቫሪያብሉን ኢሜጁ በምን ቫሪያብል ነው እንዲገባ የምፈልገው? ሎጎ በሚባል ቫሪያብል ይባል። ከዛ ፍሮም ትሉና ፓዙን መስጠት ነው። ከየት አሁን ኢሜጃችን የት ነው ያለው? እኛ ያለ ነው እዚህ ጋር ነው፣ እዚህ ጋር ነው። ስለዚህ ዳታ ስላሽ ስል ከሄደር ወጣለሁ። አሁን ዳታ ስላሽ ስል ከኮምፖነንትስ ወጣው። ከዛ ሪሶርስ ውስጥ ገባለሁ። ከዛ ኢሜጅ ውስጥ ገባለሁ። ከዛ እስኪ ፔስት ላድርገው። የተደጋገመ አለ። ቅድም ያመጣሁትን ነው ፔስት ያደረኩት። አንዱ ኢሜጅ እንዲህ ይጥፋልኝ። በቃ ሪሶርስ ኢሜጅ ውስጥ አይከንስ ሎጎ ኤስኤምጂ። አሁን ሎጎን አስገብቻታለሁ። ይችን ሎጎ ተወስዷትና እዚህ ጋር ነው አይደል አወጣናት። ሎጎ ልክ ኮቴሽኑን ታጠፉትና ኤስአርሲ እኩል ይሆናል ብሎ አሁን ቫሪያብል እናስገባን። የጃቫስክሪፕት ቫሪያብል ነው። ጄኤስኤክስ ላይ ደግሞ የትኛውን ጃቫስክሪፕት ስንጽፍ ኢንሳይድ ከርሊ ብሬስ ነው መሆን ያለበት። ስለዚህ ያው ኤስአርሲ እኩል ይሆናል ካለ በኋላ ከርሊ ብሬስ የምትከፍቱትና ቫሪያብል ሎጎ በሚል ያስገባ ነው። ከዛ በኋላ ማስምሮ ያለው ለምንድን ነው? ኢሜጅ ቮይድ የሆነ ታግ ነው። ቮይድ ማለት ምንድን ነው? ኦፕኒንግ እና ክሎዚንግ ታግ የለውም አይደል? ኢሜጅ ለምሳሌ ኤን ብታዩ ኦፕኒንግ አለው፣ እዚህ ጋር ኤ ኦፕኒንግ አለው፣ ክሎዚንግ አለው። እነ ኢሜጅ ኢንፑት እነ ቢአር ምናምን ግን ቮይድ ናቸው። ኦፕኒንግ ብቻ ነው ያላቸው። ኦፕኒንግ ብቻ ያላቸውን ታጎች ደግሞ ሰልፍ ክሎዚንግ ማድረግ አለብን። ልክ ኦፕኒንግ ታጉ ማለቂያው ላይ ትሄዱና ፎርዋርድ ስላሽ መጨመር ነው። በቃ ጠፋ። ከዛ አሁንም እዚህ ጋር አስምሯል። እቺን ነገር ኮፒ አድርገን እንሰራት እስከ ኢሜጅ ያለውን እና ሰርች አይከን ነው። እኛ ሰርች በሚል ቫሪያብል እናስገባው እንትላላችሁ። ኢምፖርት ከዛ ስሙን ማን ማለት የምትፈልጉት ቫሪያብላችሁን ሰርች የሚባል ቫሪያብል። ከዛ ፎርም ብለን ፓዝ መስጠት ተመሳሳይ ፓዝ ነው ሁሉም ያሉት ሪሶርስ ውስጥ ኢሜጅ ምናምን ስለሆነ ዳት ስላሽ ራሱ ሰጀስት ያደርጋችኋል። ሪሶርስስ ከዛ ፔስት ባደረገው እዚህ ጋር ስላሽ ኢሜጅ ውስጥ ገብተህ አይከንስ ሰርች አይከን ምናምን አስገባልኝ። ከዛችን ሰርች ካፒ አድርጋችሁ ስሏት እዚህ ጋር ነው ያለ ነው። ኮቴሽኑን ታጠፉና ከርሊ ብሬስ ከፍታችሁ ማስገባት። ከዛ ደግሞ ሰልፍ ክሎዚንግ መሆን አለበት፣ እንዘጋዋለን። ቀጣይ አንድ ኢሜጅ ይቀረናል። እሱ ማን ነው? ካርት ነው አይደል? ካርት የሚባል ኢሜጅ ይቀረናል። ስለዚህ እቺን አሁን ካፒ ከታርጋችሁ ሰሩት ፓዙን ማለት ነው። ከዛ ኢምፖርት ካርት ፍሮም ዳታ ስላሽ ሪሶርስ ውስጥ ገብተህ እንደዚህ ሪሶርስ ውስጥ ኢሜጅ አይከንስ ካርት። ከዛችን ካርት ወስደን ለኢሜጁ እንሰጣለን። ከዛ እንዘጋዋለን። እሺ አሁን እነዚህ ነገሮች ጨርሰናል። የቀረ ነገር ቢኖር ክላስ የሚለውን በክላስ ነው መተካት አለብን። ምክንያቱም ክላስ ጃቫስክሪፕት ላይ ሪዘርቭድ ኪ ነው። በጄኤስኤክስ ህግ ደግሞ ጃቫስክሪፕት ላይ ሪዘርቭ የተደረጉ ኪዎችን ኤችቲኤምኤልም ላይ እንደዛው ሪዘርቭ የተደረጉ ኪዎችን መጠቀም አይቻልም። ስለዚህ ክላስን በክላስ ነው መተካት አለብን። እንደዛ ለማድረግ እያንዳንዱን እየሄድን ክላስን ከምንል ኮንትሮል ኤፍ ፋይንድ ማለት ነው። ፋይንድ ምንድነው? ፋይንድ የሚያደርግልኝ ክላስን ፋይንድ አድርግልኝ። ከዛ በክላስ ኔም ሪፕሌስ አድርገው። የብሮ ላይ ታች ከሆነ ደግሞ ክላስ እኩል ይሆናል ብሎ ላይክ እንዲህ ኮቴሽን ሲጨምር እና ክላስ ኔም እኩል ይሆናል ኮቴሽን ተካሊ ማለት ይቻላል። ከዛ እዚህ ጋር ሪፕሌስ ማለት የመጀመሪያውን ሪፕሌስ የሚያደርጋችሁ፣ እኛ ግን ሪፕሌስ ኦል ነው የምንፈልገው። ሀበር ስታርጉ ራሱ ይነግራችኋል። ስለዚህ ሪፕሌስ ኦል ብትሉት ክላስን በክላስ ሙሉ ተክቶልናል ማለት ነው። አሁን እዚህ ጋር ሄዳችሁ ብታዩ ምንም የሚታይ ነገር የለም። ለምንድነው የሚታይ ነገር የለው? ሄደራችንን ሰርተነዋል እንጂ ሬንደር አልተደረገም። እዚህ ጋር ሄደራችሁ ላይ ያለ የሚታይ ነገር የሚሰራው አፕ ላይ ሄዳችሁ ሬንደር ስታደርጉት፣ ባለፈውም ፎልደር ስትራክቸር ስናወራ እንደተነጋገርን። ስለዚህ አፕ ጄኤስኤክሳችን ላይ እንመጣና ይህን ነገር እናጥፈው። እነዚህን አንፈልጋቸውም፣ እነዚህንም አንፈልጋቸውም። ሲኤስኤሱ ግን ኢምፖርት ተደርጓል። ሲኤስኤስ ኢምፖርት ስታደርጉ ቫሪያብል ኔም አያስፈልግም። ቅድም ለምሳሌ ኢሜጆች ኢምፖርት ስናደርግ ይሄድ ኢሜጅ ኢምፖርት እንዴት ነው ያደረገው? ኢምፖርታል ቫሪያብል ኔም ሰጠነው፣ ከዛ ፓዙን ሰጠነው። ሲኤስኤስ ግን እዚህ ጋር ሲገባ አፕ ሲኤስኤስ እንዴት ነው የገባው? ኢምፖርት ብሎ ፓዙን ብቻ ነው የሰጠው። ሲኤስኤስ እናስገባ።
ቫሪያብል ኔም አያስፈልግም። ይህን ነገር እንዳስረሱ። እሺ አሁን አውቶ ኢምፖርት የሚባል ኤክስቴንሽን ስላለን ቀጥታ እዚህ ጋር መጥቼ መጽሐፍ ብጀምር ሄደር የውስጥ ራሱ ይነግረኛል። ሄደር ኮምፖነንትስ ምናምን ያለው ነው። አዎ ስትሉት ከላይ ያስገባዋል እሱ ራሱ። ከዛ ሄደር እንዲህ ቢዘጋ ራሱ ልክ አይሆንም። ምክንያቱም ሰልፍ ክሎዚንግ መሆን አለበት አይደል? ስለዚህ ሄደር ከመጣ በኋላ ከማለቁ በፊት ፎርዋርድ ስላሽ ትጨምራላችሁ። አሁን ሬንደር ማድረግ ይችላል። ሲኤስኤሱ የለንም ገና። እስኪ እንየው። እንደዚህ መጥቶልናል። ሲኤስኤሱን አላስገባንም። ለዛ ነው እንዲህ እየሆነ ያለው። ሲኤስኤሱን ደግሞ ለማስገባት ከፈለግን app.js6 ለማስገባት እንችላለን። ከፈለግን ደግሞ index.js6 ለማስገባት እንችላለን። ኦር main.js6 main.js6 ላይ ላስገባ ከተባለ እዚህ ጋር እመጣለሁ። ኢምፖርት እንደተባባልነው ሲኤስኤስ እናስገባ። ምንም አይነት ቫሪያብል ኔም አያስፈልግም። ስለዚህ ከmain.js6 አንጻር ሪሶርስ የት ነው ያለው? እንደምታዩት ሁሉንም ስብሰባቸው ለማየት እንዲመችን ኤስአርሲ አለ። ኤስአርሲ ውስጥ ነው ያለው main.js6። ከmain.js6 አንጻር main.js6 እና ሪሶርስ ሁሉም ያሉት ኤስአርሲ ተመሳሳይ ፎልደር ላይ ናቸው ነው። ዳስላሽ ማለት ይችላላችሁ። ተመሳሳይ ፎልደር ውስጥ ሪሶርስስ ላይ ገባና ሲኤስኤስ ውስጥ start.css እናስገባለን። እሺ ይህንም ኮፒ እናድርገው። ይህን ደግሞ በስታይል እንቀይራለን። ሁለቱንም እንዲያስገባለን። ምን ተፈጠረ? ኤረር እያለ ነው። ወይስ በቫሪያብል ነው ያስገባው? ይህ ነገር ቅድም ስሰራ እንደዚህ ብሎ እኔ ሞጁል ጭኜ ነበር የሰራሁት። እንደምታዩት ፌል ቱ ሪዞልቭ ኢምፖርት ሪሶርስ ሲኤስኤስ ስታይል ዳት ሲኤስኤስ ላይ ማስገባት አልቻልኩም ነው እያለኝ ያለው። እሺ እንደዚህ ቢሆንስ? ቡትስትራፑንም አላገኘሁትም ነው የሚለው። ቡትስትራፑን አግኝቶታል። እሺ ስለዚህ ሪሶርስስ ውስጥ ሲኤስኤሳችን አለ። እንደምታዩት ሪሶርስ እና main.js6 ተመሳሳይ ፎልደር ውስጥ ነው ያሉት። ምን አልክ እንዳል? እሺ ምን ነበረ እንትኑ ውስጥ ተታች ምንም ራሱ ነው የጻፍኩት። የፓዝ ነው ያን ነገር ነው። አየህ አይ ይህን ነበር ቅድም የጻፍነው። ማታም እንደዛ አስቸግሮ ነበር ትንሽ። እሺ ችግር የለውም። ኤኒዌይስ ሀሳቡ ምንድነው? main.js6 እና ሪሶርስ ውስጥ የት ውስጥ ነው ያሉት? ኤስአርሲ ውስጥ አይደል? ሙሉ ኮዳችን እዚህ ውስጥ ነው ያለው ብለናል። ኤስአርሲ ውስጥ ናቸው። ስለዚህ ተመሳሳይ ፎልደር ከሆኑ ቤሲያችሁ ሰጀስት እንዲያደርጋችሁ ዳት ስላሽ ብላችሁ መጀመር ይኖርባችኋል። ዳት ስላሽ ብላችሁ ካልጀመራችሁ ሰጀስት አያደርጋችሁም። ዳት ስላሽ ስላልን ነው ሰጀስት እያደረግን የነበረው። እሺ አሁን ሲኤስኤሳችንን ምናምን ከዚህ አስገብተናል ማለት ነው። አሁን እያንዳንዱን ኮምፖነንት አፕ ውስጥ አምጥተን ነው ሬንደር የምናደርገው። አፕ ደግሞ ሬንደር የሚደረገው main.jsx ውስጥ ነው። main.jsx ውስጥ ደግሞ እነዚህ ኢምፖርት ስለተደረጉ እያንዳንዱ ኮምፖነንት ለቡትስትራፕ እና ለሲኤስኤሱ አክሰስ አለው ማለት ነው። ስለዚህ ከዚህ በኋላ ከኛ የሚጠበቀው እያንዳንዱን ኮምፖነንትስ ላይ መስራት ነው። ለራሱ ፎልደር እየሰጠ ነው። ስለዚህ ሄደርን ሰርተናል። አሁን ሄደን ብናይ በዚህ መሰረት ተቀምጦልናል። ሄደራችን ይህን ይመስላል። ልክ ስናጠበው ድራፕ ዳውን በተኗ ትመጣለች። እቺ በርገሯ እየሰራች ግን አይደለም። ከጃቫስክሪፕቱ ጋር የሚገናኝ ነገር ነው። ይነስ ችግር የለውም። እሺ አሁን ፉተሩን ደግሞ እንስራ። ሁሌም ቤስት ፕራክቲሱ ሄደር እና ፉተር ይሰራል። ከዛ ኢንቢቱን ያለው ደግሞ ይሰራል። ስለዚህ አሁን ኮምፖነንታችን ውስጥ እንመጣለን። ክሊክ የምታደርጉት ኮምፖነንት ላይ ነው። አንድ ፎልደር ከሆነ ያለው አንድ ፎልደር ውስጥ እንዲህ ነው የሚከፍተው ቤዚስ እና እዚህ ጋር ከሆነ ክሊክ ያደረኩት ሄደር ነው የከፈትኩት። መልሼ ልዝጋውና እዚህ ጋር ኮምፖነንትስ ላይ ክሊክ አድርጉ። ከዛ እዚህ ጋር ፉተር እሺ ነገር ይዘጋ። ከዚህ ጋር መጥተን ክሊክ ስናደርግ ይወርዳል። ከዚህ በኋላ ፉተር ዳት ጄሲክስ እሺ ከዛ ሬፍሲ ኤሮ ፋንክሽን ያስገባልናል። ሁሉም ነገር አለ። ይህን ሪያክት እንዳልኳችሁ አሁን አንጠቀምም፣ ማጥፋትም እንችላላችሁ። ስለዚህ ኢንዴክስ ዳት ኤችቲኤምኤላችን ላይ እንሄድና ፉተራችንን እናምጣ። ፉተሩ ይህ ነው። ካፒ አድርገን እንሰራው።
ኮሜንት መጻፍ በቃ እዚህ ጋር ነው የሚጠቅማችሁ። ኮድ ስንወስድ ምናምን እና ሁሌም እንትን ስትሰሩ ኮሜንት መጻፍ ኮዳችሁን የተቻለውን ያክል ግልጽ እንዲሆን ማድረግ ይኖርብናል ሁላችን። እሺ እዚህ ጋር እንመጣለን እናስገባዋለን። ኤችፒ በስህተት የተጨመረ ኤችፒ ናት እና ኮሜንቱም እንደዛ ይጠፋል። ከላይም እንደዛ ኮሜንት አለ። ይህ ኮሜንት ቫሊድ የሆነ ኮሜንት አለ እንጂ ጄሲክስ ላይ ይጠፋል። ከላይ አንድ ዲቭ አለን። ፉተሩ አለ ላይ ያለው እንዲህ ማጥፋት እንችላለን፣ መተውም ትችላላችሁ። እሺ አሁን ለምሳሌ እዚህ ጋር ቢአሮች አሉ እያለ ነው። ስንት ቢአሮች እንዳሉ አናውቅም። ስለዚህ ኮንትሮል ኤፍ ቢአሮችን ይፈልግል። በቃ 4 ቢአሮች ነው ያሉት እዚህ ጋር ማየት ትችላላችሁ። ስለዚህ ሰልፍ ክሎዚንግ ማድረግ ቮይድ የሆኑ ኤሌመንቶች ራሳቸውን በራሳቸው መዝጋት አለባቸው። እሺ ሌላ ማስተካከል ያለብን ካለ እንዲሁ ኤረር ሌንሳችን ስላለች ትነግረናለች። ለምሳሌ እዚህ ጋር ፍላጉን ማስገባት ነው ፍላጉን። ስለዚህ ከታርገን እንሰደው ፍላጉን እናስገባ። ኢምፖርት ኢምፖርት ፍላግ ፍሮም ቱልና ፓዙን መስጠት ነው። እንደምታዩት ፉተር ውስጥ ነው ያለው። ዳዳት ስላሽ ብዬ ስወጣ ከፉተር እወጣለሁ። ከፉተር ከወጣ በኋላም ከኮምፖነንት መውጣት አለብኝ። ስለዚህ ዳዳት ስላሽ ነው። ከዛ ሪሶርስ ውስጥ ገባና ኢሜጅ ውስጥ ገብተህ ምናምን ያለውን አምጥተናል። ኢሜጅ ውስጥ ገባና ከታርጌው ቅድም ከታርጌው ስለነበር አይከንስ ላይ ገብተህ እንትን አድርገን ከታችን ፍላግ ትወስዷታላችሁ። እንደተነጋገርነው ኢሜጅ ምናምን ስታስገቡ የግድ ነው ቫሪያብል ነው የሚያስፈልጋል። ሲኤስኤስ እናስገባ ነው ቫሪያብል ነው የማያስፈልግ። ስለዚህ ቺ ፍላግ ወስዳታለሁ። እቺ ፍላጓን የጃቫስክሪፕት ቫሪያብል ስለሆነች የግድ ከሊብሬስ መሆን አለባት አይደል? ስለዚህ እዚህ ጋር ኮቴሽኑን ታጠፉትና ከሊብሬስ ከፍታችሁ ጀስ ፍላግ ነው ማለት ነው። ግን አሁንም ቀይ እንዳበራ ነው፣ ምክንያቱም ኢሜጅ ቮይድ ነው፣ ክሎዚንግ ታግ የለውም። ስለዚህ እዚህ ጋር የምታችሁ ሰልፍ ክሎዚንግ ማድረግ ነው፣ ራሱን በራሱ እንዲዘጋ። ሌላ ኤረር ካለ እናያለን። ከሌለ ክላስን ወደ ክላስ መቀየር ነው ይቀራል። የለም። ስለዚህ አሁን ኮንትሮል ኤፍ ትላላችሁ። ስን በክላስ ነው የምተካልኝ። ከዛ ሪፕሌስ ኦል ሪፕሌስ ተደርጓል። አሁን መጠን ብናይ ፉተርን እዚህ ውስጥ ማየት አንችል። ለምን? ሬንደር አላደረግነው። ፉተሩን ሰርተነዋል ግን ሬንደር አላደረግነው። ሬንደር የሚደረገው ደግሞ አፕዳ ጄኤስኤክስ ነው ብለን ስለዚህ እንመጣና ፉተር ልክ ስታስገቡት ፉተርን ራሱ ኢምፖርት ያደርገዋል። አውቶ ኢምፖርት የሚባለው ኤክስቴንሽን ስላለን አሁን ሄደን ማየት እንችላለን። ፉተራችን ገብቷል። መሀል ላይ ብሬክ ሰጠን በመካከል ስፔስ እንዲኖር ማድረግ እንችላለን። ልክ እንደዚህ ይህን ያክል ልርቋል እንደምታዩት ነው። እኔስ ሄደርና ፉተሩ አልቋል። ከዚህ በኋላ የሚቀሩትን መስራት ነው እና ቦታው ማተር ያደርጋል። ላይክ ሄደሩን ከዚህ ጋር ባመጣው ሄደሩ ከታች ነው ማነው ሬንደር የሚደረገው ከላይ እንዳለ ነው ያለው። አረ ነው ምን እንደሆነ ችግሩ፣ ግን ከታች ነው መሆን ያለበት። የሄደሩ ፊክስድ እንትን ነው። ሙቭ ስታረግ ሙቭ አይሆንም። አይ ቲንክ ሲኤስኤስ ላይ ሲስተካከል ኦኬ ከቡትስትራፕ ክላስ አለ ነው ፊክስድ የሚል ያ እዚህ ጋር ማለት ነው። እቺ ፊክስ ታፓ ልክ ነው። ፊክስ ታፕ ስላለ ፊክስ እንደተደረገ። ሌላው ከዚህ የምንረዳው ሪዩዛቢሊቲ የሚባለው ነገር ነው። አሁን ፉተርን ደጋግመን ሬንደር ማድረግ እንችላለን። እንደዚህ ደጋግመን ሬንደር ማድረግ እንችላለን። ይሄ ደንብና እንደምታዩት ነው። ፉተሩን ስንቴ ሬንደር አደረግን። ይህን ሁሉ ግን ያደረግነው ኮምፖነንቷን አዘጋጅተን ኮምፖነንቷን ደጋግሞ በመጥራት ነው። ያለ ሪያክት ቢሆን ግን ፉተሩን ደጋግማችሁ ለመስራት ይህን ሙሉ የፉተር ኮድ ድጋሚ ነው ኮፒ ፔስት ማድረግ የነበረብን። ይህን ሙሉ ኮድ ኮፒ ፔስት እያደረግን ነበር መሰለኝ። ሪያክት ላይ ሪዩዛቢሊቲ ኮምፖነንት በኮምፖነንት ተሰርቶ ሪዩዛቢሊቲን መጠቀም ቻልን ማለት እንደዛ ነው። አንዴ ኮምፖነንት ትሰራላችሁ፣ የፈለጋችሁት ቦታ ላይ ኢምፖርት አድርጋችሁ ደጋግሞ መጠቀም ይቻላል። እና የኮምፖነንት አድቫንቴጅ እሱ ነው። እሺ ሄደርና ፉተርን ከሰራን በኋላ እዚህ ጋር እንደምታዩት ከዚህ እንጀምራለን። አለርት የምትባል አንድ እንትን እናዘጋጅ። አሁንም ፉተሩን ዝጉት፣ ሄደሩን ዝጉት። እዚህ ጋር ይጥፋ
ይህም አያስፈልገንም። ተሩን እናጥፈው። ስታይሉም አያስፈልገንም። እነዚህ ያስፈልጉናል። እሺ ሄደርና ፉተሩን ዘግተናል። አንድ ኮምፖነንት ትዘጉትና መልሳችሁ ትከፍታላችሁ። ከዛ በኋላ አለርት የሚባል አንድ እንትን እናዘጋጅ። ውስጥ ላይ መልሳችሁ ኢንተርስቶች ይከፍተዋል። አለርት ጄ6 አለርት ጄ6ችን አለ። ከዛ በኋላ ይህን እሺ እዚህ ጋር እንሄድና አለርት እናመጣታለን። ይህንን ሰብስበው አለርታችን ይቺ ናት። ካፒ አድርጓት። ሰብስባችሁ ካፒ ማድረግ ብዙ ጥቅም አለው። ተሳስታችሁ የሆነ ነገር እንዳትተውም ለእናንተም ስራ ያቀላል። ስለዚህ እንመጣና መጀመሪያ አርኤፍሲ ኮንታችን እናስነሳው። ስለዚህ እናስገባዋለን። ይህ ነገር ቫሊድ አይደለም፣ ቅድም እንደተነጋገርነው። ስለዚህ ታጠፉታላችሁ። ሌላው ቢአር መዘጋት አለባት። እሺ ከዛ በኋላ ክላሱን ወደ ክላስ ነው የሚቀየረው። ኮንትሮል ኤፍ ቅድም የሰራነውን ሴቭ አድርጎ ስለሚይዘው ጀስት ነክታችሁ ብቻ መቀየር። እሺ አለርት ተሰርቷል። እዚህ ጋር ደግሞ ኤክስፖርት ተደርጓል አይደል? ኤክስፖርት ተደርጓል። ስለዚህ አፕ.js6 ላይ ሄደን ኢምፖርት ማድረግ ነው። አለርት ነው የስን ኢምፖርት የምናደርገው ቦታው ማተር ያደርጋል። መሆን ያለበት በሄደሩ እና በፉተሩ መካከል ነው አይደል? እዚህም ጋር እንደምታዩት አለርቱ ያለው በሄደሩ እና በፉተሩ መካከል። ስለዚህ እዚህም ጋር እንደዛ በሄደሩ እና በፉተሩ መካከል መጠን አለርት ማስገባት ነው። ግን ሁለት አይነት አለርት አለ። የኛው እንዳታስገቡት በስተት ከላይ ያለውን ነግራችኋል። እንዲህ አይነት ፓት ያለውን አለርት ነው። አዎ እሱን ነው የምፈልገው። ከዛ ራሱ በራሱ እንዲዘጋሩት ራሱ ያስገባዋል። አሁን ሬንደር ተደርጓል። ሄደን ብናይ አለርታችን ይሄ ነው። ነገር ግን አለርትን እዚህ ጋር አድርጌው ቢሆንስ ኖሮ ከፉተሩ በኋላ እዚህ ጋር ቢሆን ኖሮ ቦታው ማተር ያደርጋል። ከፉተሩ በኋላ ነው አለርቱ የሚመጣው እና ነገር ተጠንቀቁ። እሺ አለርታችንን ሰርተናል። ቀጣይ ምን ይቀረናል? እቺ ኒው አይፓድ ፕሮ ደግሞ ለአድኛ ሲሰሩ ፈርስት ሴክሽን ብለው የሚሰሩት። ስለዚህ ኢንዴክሳችን ላይ እንሄዳለን። ያው እዚህ ጋር ፈርስት ሴክሽን ስታርት ሲላል እንድስም ብላ ኮፒ እናድርገው። እዚህ ጋር እንትን አላዘጋጀንም። አለርትን ዝጉ። እዚህም ጋር እንዝጋው። ከዛ ኮምፖነንትን አንዴ ተዘጉትና መልሳችሁ ትከፍቱታላችሁ። ከዛ ፈርስት ሴክሽን ኮምፖነንት ልክ ፎልደሩ ኮምፖነንት ውስጥ ያሉ ፎልደሮች ኮምፖነንት ሲጻፍ በሎወር ኬዝ ነው የሚጀምረው ብለናል። ኮንቬንሽን ነው። ውስጥ ያሉ ፎልደሮችን ግን በአፕር ኬዝ ነው የምንጽፏቸው። የመጀመሪያው ሌተር አፕር ኬዝ ይሆናል። ከዛም በኋላ ሌላ ሌተር ወርድ ካለ አፕር ኬዝ ፈርስት ብለን ሴክሽንን በአፕር ኬዝ የሚጻፍ። ስለዚህ ያው ፈርስት ሴክሽን የሚባል ፎልደር ፈጥረናል። ኢንተር ብትሉ ይከፍተዋል። ከዛ በኋላ እሱ ውስጥ ገብተን ፈርስት ሴክሽን ያ ማለት የፋይላችን ስም እና የፎልደሩ ስም ተመሳሳይ ነው የሚሆነው። ኮንቬንሽን ውስጥ ነው። ፈርስት ሴክሽን ዳት ጄኤስኤክስ ነው የሚፈልገው። እሺ ፈርስት ሴክሽን ዳት ጄኤስኤክሳችን ከተሰራ በኋላ ይህ ቦይለር ፕሌት ነገሩን ማስገባት ነው። ከዛ ቅድም ፔስት ኮፒ አድርገን ያመጣ ነገር አለ። እሱ ፔስት እናደርጋለን። ይህን እናጠፋለን፣ ምክንያቱም ቫሊድ አይደለም። ይህኛው የኮሜንት አጻጻፍ ኤችቲኤምኤል ላይ ብቻ ነው የሚሰራው። ጄኤስኤክስ ላይ ላይክ ጃቫስክሪፕት ላይ ታስታውሳላችሁ። ኮሜንት ስጽፍ እንደዚህ ነው የምንጽፈው አይደል? ወይም መልቲፕል ላይኖች ከሆኑ ደግሞ እንደዚህ ነው የምንጽፈው። እንደዚህ አይነት ነገር እንደዚህ ነው የምንጽፈው። ስለዚህ ይህ ነገር ደግሞ ከሊብሬስ መሆን አለበት ነው። በጄኤስኤክስ ቫሊድ የሆነ ኮሜንት አጻጻፍ ኮንትሮል ይዛችሁ ፎርዋርድ ስላሽ ስትጽፉ ቤሳችሁ ራሱ ያውቃል። ጄኤስኤክስ ላይ ስለሆነ ያለ ነው። በከርሊ ብሬስ ያስገባቸውና እችን ኮሜንት አጻጻፍ ያመጣታል። ምክንያቱም የጃቫስክሪፕት ስለሆነች ጃቫስክሪፕት የሆነ የትኛውንም ነገር ስትጽፉ ጄኤስኤክስ ላይ የግድ ነው ከርሊ ብሬስ መሆን አለብን። ስለዚህ እናጠፋለን። ምንም ችግር የሚፈጥር ነገር የለም። ክላሱን ብቻ ወደ ክላስ ነው መቀየር አለብን። ኮንትሮል ኤፍ ክላሱን በክላስ ነው ቀይርልኝ፣ ሪፕሌስ አድርገው። አለቀ። አሁን ይህን ወስደን ኢምፖርት ማድረግ ነው። ከአለርት በኋላ ፈርስት ሴክሽን አስገብተነዋል። አሁን ሂደን ብናይ ያው ፈርስት ሴክሽናችን ገባ ማለት ነው። እሺ ቀጣይ ሰከንድ ሴክሽን ማለት ደግሞ እቺ ናት። ኒው ማክ ቡክ ኤር ምናምን የሚለው እሱን ሰከንድ ሴክሽን ብለው እንዲሰሩት። ስለዚህ መጀመሪያ እዚህ ጋር እንምጣ። ይህን ነገር እንዝጋው። ይህንም እንደዛው ኮምፖነንታችን ላይ ሰከንድ ሴክሽን የሚባል ፎልደር እንስራ።
ሶስት ሰከንድ ሴክሽን 26 እንሂድና ሰከንድ ሴክሽን እናምጣው። ሰከንድ ሴክሽን ይህ ነው። እናጠፋለን። በቃ ከዚህ በኋላ ምንም የተለየ ነገር አንሰራም። መደጋገም ነው እስካሁን። ኤረር የለም። ኮንትሮል ኤስ በሉት ፎርማቲንግ ይስተካከላል። ኮንትሮል ኤስ ክላስን በክላስ ኔም ሪፕሌስ አድርግልኝ አለቀ። ከዛ በኋላ እሷን ኢምፖርት ማድረግ ነው። እዚያን ነው ሰከንድ ሴክሽን ሄደንያው ገብቶልናል። እሺ ሰርድ ሴክሽን እናስገባለን። ከዛ በፊት ፎልደራችን እናዘጋጅ። ኮምፖነንትስ ውስጥ ሰርድ ሴክሽን ይዙ ያምጣና ይህን ይመስላል ሰርድ ሴክሽናችን። አሁን ፎርዝ እንስራ። ፎልደርን ክፈት እንፍጠር እዚህ ጋር ያው ፎርዝ ሴክሽናችን ገብተዋል። አሁን ፊዝ እናስገባ። ኢሜጆች አሉ እዚህ ጋር እንደምታዩት የሆነ ቲቪ ሎጎ ምናምን የሚል ኢሜጅ አለን። ኮፒ እናድርገው፣ ከት እናድርገው፣ ከት። ከዛ እዚህ ጋር እንምጣና ኢምፖርት ኢሜጅ ሲገባ ቫሪያብል ነው የሚያስፈልገዋል ብለን ስለዚህ ቲቪ ሎጎን በለው። ቲቪ ሎጎ ማለት ፍሮም እንለና ፓዝ መስጠት ዳት ስላሽ ሰጀስት ከሚያደርጋችሁ ዳት ስላሽ ያላችሁ መውጣት ነው። ያው ሪሶርስ ውስጥ ትገባና አምጥተናል። ኢሜጅ ውስጥ አይከን ውስጥ አፕል ቲቪ ምናምን የሚለው ላይ ቲቪ ሎጎውን አስገባልኝ። ከዛ እሷን ካፒ አድርጓት የት ነበር? እዚህ ጋር ነው አይደል? ስለዚህ እኩል ይሆናል ካለ በኋላ ከልብስ ከፍትና ቲቪ ሎጎ ይገባል። ከዛ እንዘጋዋለን። ሌላ አንድ ኢሜጅ አለ። እችንም እንደዛው ካት አድርጉት።
ስሙ ምን ነበር? ባንከር ምናምን። ስለዚህ እዚህ ጋር ኢምፖርት ባንከርን ብሎና ዳታ ስላሽ ሪሶርስስ ውስጥ ስላሽ ኢሜጅ ውስጥ ገብተህ አስገባልኝ ነው ባንከርን። ከዛ ባንከርን እንውሰደው። እሺ ሌላ ዋች ሲሪየስ ምናምን የሚልም አለን። ስለዚህ ዋች ብለን ማስገባት እንችላለን። ከታርጉት ኢሜጅ ሳይከን ምናምን ዋች ችን ኮፒ አድርገን እንውሰዳት። ስህተት እንዳንሰራ ኮፒ እያደረጋን ብንወስድ አሪፍ ነው። ከዛ ራሱን መዝጋት። እሺ ሌላ ይህ ችግር የለውም። እዚህ ጋር ቢአር መዘጋት አለበት ነው እያለኝ የነበረው። ኦኬ ከዚህ በኋላ ክላሱን በክላስ ነው መቀየር ብቻ ነው የሚቀረው። ኮንትሮል ኤፍ ቅድም ስቶሪ ስላለ ቀጥታ መቀየር ብቻ። ከዛ አፕዳት ጄሲክስ ላይ እንሂድ እና ፊልድ ሴክሽንን ምጥራ ራሱ ሰጀስት ያደርጋችኋል። ኢንተር ግን ኮምፖነንቱ ስትጠሩ አደራ መጨረሻ ላይ ቺን ፎርወርድ ስላሽ እንዳስደሳት የግድ ራሱን መዝጋት ስላለበት። አሁን ብንሄድ ይህን ይመስላል። ይህን አስገብተናል። ባንከሩ እና ዋቹ ገብተውልናል። የቀረው ምንድነው? ሲክስ ሴክሽን ይቀረናል። እቺ ስፓይደር ዋን ነው። ስለዚህ አሁንም ሲክስ ሴክሽን የሚባል አንድ ፎልደር እንፈጥራለን። ኮምፖነንትስ ውስጥ ሴክሽን እዚህ ጋር እንመጣለን። ሲክስ ሴክሽንን ካፒ አድርገን እንወስዳለን። እሺ አንድ ኢሜጅ አለ አርኬድ ምናምን ከትን አድርገው እሺ እና ደግሞ ኢሜጆች ምናምን ኢምፖርት ስናደርግ ቫሪያብል ደግሞ በሎወር ኬዝ መጀመሩ ኮንቬንሽን ነው ማለት አርኬድም እንደዚህ ልጽፉ ትችላላችሁ፣ ግን ሎወር ኬዝ መሆኑ ነው ኮመን ፕራክቲስ እሱ። ስለዚህ እንመጣለን እዚህ ጋር ነው ሌላ ነገር የለም። ኮንትሮል ኤስ ፎርማቲንጉን ይሰራልና ኮንትሮል ኤፍ ቅድም ሰርች ያደረግንበት ስላለ ሪፕሌስ ማድረግ ብቻ ነው። ከዛ ዳጄ ሲክስ ላይ እንሄዳለን። ሲክስ ሴክሽንን ማስገባት ነው። እስኪ እንደዚህ ጽፎ ሰጀስት ያደረገኝ አይስ አያደርጋችሁም። ሰጀስት የሚያደርጋችሁ አንዴ ይችን ከፍታችሁ ከዛ በኋላ ጽፉ። ሻም ብንመለስ በቃ ያው ገብቶ አለቀ ማለት ነው። እዚህ ጋር ያለው ባግ ይሄ እንግዲህ እኛ ባግ አይደለም። ጊዜ ከተገኘ ፊክስ ማድረግ እንችላለን። ኖ ይሄ እነሱ ላይ ያለው እዚህ ጋር ያለው ባግ እንግዲህ የኛ ባግ አይደለም። ይህን ይመስላል እንግዲህ በሪያክት ጨረስን ማለት ነው። ሰርተን ጥያቄ ያላችሁ እዚህ ላይ አሪፍ ነው ቃሲሞ ታንኪው። ያው እንግዲህ ጥያቄ በራሴ ስሞክረው ነው ሊኖረኝ የሚችለው። አዎ አሁን ምን እንዳደረግን እኔ ምንድን ነው ጀስት ሪካፕ ለማድረግ ያክል ሪሶርስ የሚባል ፎልደር ፈጥረን እና ዱን የሰጡንን ሲኤስኤስ ኢሜጅ ጄኤስ ኢንዴክስ ዳር ኤችቲኤምኤል ሙሉ አስገባ። ከዛ በኋላ ኤዲቲንጉን የጀመርነው ዋና ኢንዴክስ ዳር ኤችቲኤምኤል ፋይላችን ላይ ነው። አንዴ ኮምፖነንት ልዝጋውን ነው ዋና ኢንዴክስ ዳር ኤችቲኤምኤላችን ላይ ገባን። አንድ ሁሉንም ልዝጋቸው። ዋና ኢንዴክስ ዳር ኤችቲኤምኤል ላይ ገባን። ከዛ
እችን ቀየረ። ሪሌሽንሽፕ አይከን ሆኖ ታይፑ እንደዚህ ነው። ስፕሬድሺት ከሆነ ሴሴስ እናስገባ ነው ብለናል። ቻርጀን ሬሉን አይከን ትሉታላችሁ። ታይፑ ምናምን እሱን አትንኩት። ኤችአርኤፍ ብሎ ሎጎ ዳት ፒኤንጂን እኛ ነው የሰጠነው። ፐብሊክ ውስጥ አስገብተንለት ነው። ፐብሊክ ውስጥ አስገባንለት። ከየት ነው ያመጣነው? ከሪሶርስ ውስጥ ኢሜጅ ውስጥ ገባንና ሆም ላይ ነው። ሆም ሳይሆን አይከንስ ላይ ሎጎ ዳት ፒኤንጂን እችን ኮፒ አድርገን ወስደን ፐብሊክ ውስጥ አስገባነው። ከፐብሊክ ውስጥ ስላስገባነው ጀስት ፓዝም ሰጠነው። ከዛ በዚህ መሰረት እችን ነገር አስገባለን። ድሮ የቪቷ አይከን ነበረች፣ አሁን በአፕል ተካ ነው። እሺ እሱን ሰራን። ከዛ ደግሞ ታይትሉን ኤዲት አደረግን። እዚህ ጋር ታይትሉ ቪት ፕላስ ሪያክት ምናምን ነበር የሚለው አፕል አደረግ ነው። ከዛ ደግሞ ፎንት ስታይሎቹ ምናምን እና ዱኛ ከሰጡ ዋናው ኢንዴክስ ዳር ኤችቲኤምኤል ዋና ኢንዴክስ ይሄን ሁለት ስትከፍቱ ይነግራችኋል። የኛው ከሪሶርስስ ምናምን ነው፣ የኛው ከሪያክት አፕ ነው። ስለዚህ እዚህ ላይ ብትሄዱ እዚህ ጋር የተሰጡ ነገሮች አሉ፣ እነዚህ አሉ። ስለዚህ እነዚህን ወስደን ጀስት ዋናው ኢንዴክስ ዳር ኤችቲኤምኤል ላይ ያስገባን። ከዛ ደግሞ ከታች እነዚህ ቡትስትራፕ ምናምን የሚሉትን ችግር የለውም እንትን ላይ ስላስገባናቸው ሜን ዳት ጄኤስኤክስ ላይ ስላስገባን እሱን ተውት። መጨረሻ ላይ ደግሞ ያው ቡትስትራፕ የራሱ የሆነ ቡትስትራፕ ጄኤስ አለው እና ጄኩዌሪ ተጠቅመዋል መሰለኝ። ስለዚህ እሱን ካፒ አድርገን ወስደን የሪያክታችን ላይ ልክ የሪያክቶች ዋና ኢንዴክስ ዳር ኤችቲኤምኤላችን ላይ መጠን አስገባን ማለት ነው። ሁለቱን ከላይ አስገባናቸው። የራሷ ደግሞ ስክሪፕት አላት፣ እሷ ከታች እንዳለ አደረግ ነው ጀስት ኦቨርራይድ እንዲያደርገው ብለን። ከዛ በቃ ስራችን የጀመርነው ከኢንዴክስ ዳት ኤችቲኤምኤል ነው። እሱን ከጨረስን በኋላ ነው ኤስአርሲ ውስጥ ገባን መጣንና ኮምፖነንትስ የሚባል አንድ ፎልደር ክሬት አደረግን። እያንዳንዱ ነገር በኮምፖነንት መስራት ያለብን። ሪያክትን የምንመርጥበት ዋነኛ ምክንያት ኤፊሽንሲ እና ፍጥነት ስላለው፣ ሁለተኛ ደግሞ ሪዩዛቢሊቲውን ለመጠቀም ነው። ሪዩዛቢሊቲ ደግሞ ያለው በኮምፖነንት ተብሎ ስለተቀመጠልን በፈለግን ሰዓት ይህን ኮምፖነንት ወስደን የፈለግነው ቦታ መጠቀም ነው። ደጋግመን ሬንደር አድርገን ያየነው እንደዛ ነው። ስለዚህ ኮምፖነንት የሚባል ፈጠርን። መጀመሪያ ላይ ሄደሩን ሰራን። ሄደር የሚባል ፎልደር ፈጠርን። ሄደር ላይ ሄደር ዳት ጄኤስኤክስ የሚባል አንድ ፋይል ፈጠርን። ከዛ እዚህ ጋር ሄደን ዋናው የሶርስ ኮዳችን እና አድሚን የሰጡን ሶርስ ኮድ ሄደሩን ሙሉ ኮፒ ያደረግን። ኮፒ ስታደርጉ ሰብስቡት። አንድ ላይ እንዲተዘርግፎ ኮፒ ማድረግ ይከብዳል፣ ልስቱ ምናምን ስለምትችሉ ሰብስቡት። ከሰበስባችሁት በኋላ አንድ እንዲሰሌክት አድርጎ የዘለለ ይመስላችኋል፣ ግን ይመስላል ግን አልዘለለውም። ኮፒ ማድረግ ነው። ኮፒ ካደረግን በኋላ እዚህ ጋር መጣን፣ የፈጠርነው ፋይል ላይ መጣን፣ ፔስት አደረግን። ክላስ የሚለውን ወደ ክላስ ኔም ቀየር። ኢሜጅ ካለ ኢሜጅ ሲገባ የግድ በቫሪያብል ሆኖ መግባት ስላለበት በቫሪያብል አስገባን። ሲንታክስ እንዴት ነው? ኢምፖርት ስላላችሁ የቫሪያብሉን ስም ፍሮም ትሉና ፓዙን መስጠት። ከዛ ያችን የቫሪያብል ስም ታመጧትና ኤስአርሲ ላይ እኩል ይሆናል ብሎ ማስገባት። ኤስአርሲ እኩል ይሆናል ሳይናለች እኩል ይሆናል ካለ በኋላ ቫሪያብል እናስገባን። የጃቫስክሪፕት ቫሪያብል ስለሆነ የግድ ነው ከልብሬስ መሆን አለበት። ጄኤስኤክስ ለሁሌም ጃቫስክሪፕት ስንጽፍ ከልብሬስ ነው። ከዛ ደግሞ ሰልፍ ክሎዚንግ መሆን አለበት። ለምን? ኢሜጅ ቮይድ ነው። ቮይድ ማለት ክሎዚንግ ታግ የለውም አይደል? ቮይድ ያልሆነ ኢሜጅ ለምሳሌ ፒን ብታዩ ልክ እንደዚህ ፒ ብጽፍ አንድ ፒ አለኝ፣ መዝጊያ ፒ አለኝ፣ መሀል ላይ የሚጻፍ ነገር አለ። ይህ ቮይድ አይባልም። ነገር ግን ኢሜጅን ብታዩ አይኤምጂ በቃ እንደዚህ ነው አይደል? ሌላ ክሎዚንግ ታግ የለውም። በመካከል ደግሞ ከዚህ በክሎዚንግ ታጉና በኦፕኒንግ ታጉ መካከል የሚጻፍ ነገር የለውም። ቮይድ ማለት እንደዛ ነው። ቮይድ ከሆነ ደግሞ ራሱን በራሱ መዝጋት አለበት። ስለዚህ ሰልፍ ክሎዚንግ ታደርጉታላችሁ። ፎርዋርድ ስላሽ መጨረሻ ላይ መጨመር ማለት ነው። የረሌንስ ባለፈው የጫናት እንትን ደግሞ በትክክል ትነግራላችሁ። ይሄ ግን ቤስት ፕራክቲስ አይደለም። ስራ ላይ እንዲህ አይደለም የምንሰራው። ስራ ላይ እንዴት ነው የምንሰራው? የሆነ ኮምፖነንት ይኖራል፣ የራሱ የሆነ ጄኤስኤክስ እና የራሱ የሆነ ሲኤስኤስ ይኖረዋል። ፍሮም ስክራች ስለሆነ ያን የምንሰራው። አሁን ግን የራሱ የሆነ ሲኤስኤስ እናዘጋጅ ከተባለ እዚህ ውስጥ መጠን ስታይል ዳት ሲኤስኤስ ውስጥ ለሄደር የተጻፈው የትኛው ነው? በጣም ፔንፉል ነው መፈለጉ። ቅድም እንደዛ እየሞከርኩ ነበር። ለሄደር የተጻፈውን ፈልጋችሁ ለሄደር ደግሞ ለራሱ ምናልባት ሚዲያ ኩዌሪ ይኖረዋል። ሚዲያ ኩዌሪ ላይ ሄዳችሁ የራሱን መፈለግ ምናምን የሆነ አድካሚ ነው ስራው እና ደግሞ ለብዙ ባጎች ያጋልጣችኋል። ለዛኛው የሰራ ነው አንድ ኮምፖነንት አለ፣ ጄኤስኤክስ ብቻ ነው ያለው። ሲኤስኤሱን ሙሉ ኢምፖርት ያደረግነው ሜን ዳት ጄኤስኤክስ ላይ ነው። ከፈለጋችሁ አፕ ዳት ጄኤስኤክስ ላይ ኢምፖርት ማድረግ ይቻላል። ግን አፕ ዳት ጄኤስኤክስ ላይ እንደምታዩት ብዙ ኢምፖርቶች አሉ ማለት ጀስት ክሊን ለማድረግ ነው። እዚጋ እንደምታዩት እነዚህ ሁሉ ኢምፖርቶች አሉ። ክሊን ለማድረግ ብለን አላስገባሁም። ከፈለጋችሁ እዚህ ውስጥ ማስገባትም ይቻላል እንጂ ስራው ዓለም ላይ ስንሰራ
አንድ ኮምፖነንት የራሱ የሆነ ጄኤስኤክስ እና የራሱ የሆነ ሲኤስኤስ ይኖረዋል። የምንጠቀመው ሲኤስኤስ ራሱ ሞጁላር የሚባል ሲኤስኤስ ነው። ስንደርስበት እናያለን። እንግዲህ ይመስላል። በቃ እዚህ ውስጥ ያልገባችሁ ነገር ካለ ካልሆነ ደግሞ የሆነ ሰዎች ስክሪን ሼር አድርገንና አብረን እንስራ። ነገ ደግሞ በሚኖረን ክላስ ስንገናኝ ስትሰሩብኝ ያላችሁ ነገር ካለ ከማታው ትኖራላችሁ አይደል? ያ ቃሲሞ ታንክ ዩ ሶ ማች። ያው እኔ እንግዲህ በራሴ ልሞክርና ያው እንግዲህ ግልጽ ያልሆነልኝ ካለ እጠይቅሃለሁ። ታንክ ዩ። ማመሰግናለሁ። ቃሲም